ጠርተውት ካልሆነ በስተቀር ቢሆንስ ወይ የሆነ ነገር ተፈጥሮ ቢሆን እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? አብርሽና ቡዜ ትላንትና በተሰጣቸው መጥሪያ መሰረት ዛሬ ወደ ህግ አካል ወይም ፖሊስ ጣቢያ ቀርበው ቃላቸውን እንደሰጡ ሰምቻለሁ ማለት ነው። የብዙዎቻችሁ ጥያቄ አብርሽና ቡዜ ምን አይነት ቃል ሰጡ የሚለው ነው። ከዚህ ጉዳይ ጋር ተያይዞ የሰማሁት መረጃ አለ፣ ይህንን ወደ እናንተ አደርሳለሁ ማለት ነው። ከዛ ውጪ በጣም ብዙ ከፍተኛ ሀሳቦች ሲነሱበት የነበረው ነገር ምንድን ነው? ልጁ ሩታ ጋር ተገኝቷል የሚሉ ወሬዎችን ልጁ ሩታ ጋር ተገኝቷል የሚሉ ወሬዎችን እየሰማሁኝ ነበረ። ትላንትናም ይሄንን ነገር ስለጠረጠርኩኝ በስነስርዓት ስናገረው ነበረ። ምክንያቱም እነዚህ ሰዎች ያለ ምክንያት ኮንፊደንስ አልተሰማቸውም። ሰው መጥሪያ መጥቶለት በህግ አካል እየተፈለገ ልጁ ጠፍቶ በዚህ ልክ ኮንፊደንስ ሊሰማው አይችልም። እነዚህ ሰዎች የሩታን ስም ለማጠልሸት፣ የሩታን ስም ለማበላሸት የማይሄዱበት የማይፈነቅሉት ድንጋይ እንደሌለ ሁሌም የታወቀ ነገር ነው። ምክንያቱም ከዚህ ቀደም በተደጋጋሚ ሩታን በኦዲየንስ ለማስጠላት፣ ሩታን መጥፎ አድርጎ ለማሳየት ከዛም አልፎ በባለፈው ሁላችሁም እንደተመለከታችሁት ሩታ ስነ ምግባር የሌላትና ለልጇ እማትሆን እናት ናት ብለው በአደባባይ እስከ መናገር ድረስ የደረሱ ሰዎች ናቸው። እንግዲህ እግዜር ይላችሁ። ምክንያቱም እሷ ቢያንስ ትዳሯን ለማትረፍ ቢያንስ ልጇን ለማሳደግ ጥረት እያደረገች ያለች ሴት ነች። እንደ ፌንጣ ከሴት ሴት የሚዘለውን ወንድማቸውን ከቨር እየሰሩለት፣ እችን ልጅ ግን ልጇን ለማሳደግ ስርዓት የሌላት ሴት ናት ብለው ሁሉ እስከ መናገር ደረጃ የደረሱ ሰዎች ናቸውና አሁንም ቢሆን የሩታን ስም ለማጠልሸት ሲሉ እሷ ሙሉ በሙሉ ትኩረቷ ጠዋት ሄደው በሚሰጡት ቃል ላይ በሚሆንበት ሰዓት ላይ ልጁን ወስደው ወይ ቤት ውስጥ ወይ ደግሞ እሷ በምታውቃቸው ቅርብ ሰዎች እጅ ላይ አስቀምጧል የሚባሉ ነገሮችን እየሰማው ነው። ምናልባትም ምሽት ላይ ልጁ ሩታ ጋር ተገኘ ሆን ብላ ደብቃ ነው። ምክንያቱም ትላንትናም ሄርሜላም ስትለው ነበረ፣ ራሱ አብርሃምም ሲለው ነበረ። ደጋግመው ይህንን ነገር እያወሩ ስለነበረ ያቀዱት እቅድ እንዳለ ግልጽ ነው። አሁንም ከዚህ ጋር ተያይዞ የተወሰኑ ጭምጭምታዎችን ሰምቻለሁኝ። እርግጠኛ አይደለሁም። ምናልባትም በኋላ ላይ ልጁ ሩታ ጋር ተገኘ ምናምን ብለው የሆነ ነገር ሊሉ እንደሚችሉ ግልጽ ነው። ብቻ የሚፈጠሩትን ነገሮች አብረን እናያለን ማለት ነው። ከዛ ውጪ አብርሃምና ቡዜ ፍርድ ቤት ወይም ፖሊስ ጣቢያ ላይ ቀርበው ምን አይነት ቃል ሰጡ ከሎሌ መጥፋት ጋር ተያይዞ የሚለውን ነገር ወደ እናንተ አደርሳለሁ ማለት ነው። ፖሊስ ግን በደንብ አጥብቆ መጠየቅ ያለበት ጉዳይ የልጅ አባት ሆነ ስለ ልጅህ መጥፋት ወይም አለመጥፋት ለምንድን ነው ትኩረት ሰጥተ ያልፈለግከው የሚለውን ነገር በደንብ አጥብቀው መጠየቅ አለባቸው ብዬ አስባለሁኝ። ከዚህ ቀደም አድበስብሰው እንደሚያልፉት አሁንም የቤተሰብ ጉዳይ ነው። ምክንያቱም ፖሊስ በቤተሰብ ጉዳይ ላይ የዚህን ያክል ጣልቃ ገብቶ ብዙ ነገሮችን እንደማያደርግ ስለሚያውቁ የቤተሰብ ጉዳይ ነው፣ እኛው እንፈተዋለን፣ እኛው ተባብረን እንፈልገዋለን፣ ልጁ ይገኛል ምናምን ብለው ከዚህ ጉዳይ ለመውጣት እንደሚሞክሩ ግልጽ ነው። ብቻ አሁንም ከጣቢያ አካባቢ የወጣ ነገር የለም። ቃላቸውን እንደሰጡና እስካሁኗ ሰዓት ድረስ እዛው እንደነበሩ ነው ማረጋገጥ የቻልኩት። ከዚህ ጉዳይ ጋር ተያይዞ ሰፋ ያሉ ሀሳቦችን አነሳለሁ ማለት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ እንደተለመደው ሀሳባችንን ለመስጠት ተመልሰን መተናል። በመግቢያ ላይ እንዳልኳችሁ አብርሃምና ቡዜ ትላንትና በደረሳቸው የፖሊስ መጥሪያ መሰረት ቃላቸውን ለመስጠት ወደ ፖሊስ ጣቢያ በጠዋት ማቅናታቸውን ሰምቻለሁ ማለት ነው። ልክ በተመሳሳይ ቅጽበት ደግሞ ልዑልን ወስዶ ሩታ ጋር ለማስቀመጥ የተዘጋጀም ሰው እንዳለ ሰምቻለሁ። ስለዚህ ጉዳይ ሰፊ ነጥቦችን እናነሳለን። በመጀመሪያ ደረጃ አብርሃምና ቡዜ ፍርድ ቤት ቀርበው ምን አይነት ቃል ሊሰጡ ይችላሉ የሚለውን የኛን መላምት እናስቀምጣለን ማለት ነው። ከዛ መስመር የሚወጡ መረጃዎችን እስክንሰማ ድረስ እነዚህ ሰዎች ግልጽ ነው እንዳልኳችሁ የቤተሰብ ጉዳይ ነው፣ ወይም ይሄ ጉዳይ የቤተሰብ ጉዳይ ነው፣ እኛው ራሳችን አንድ ላይ እንፈልገዋለን፣ ልጁ አለ፣ እንደዚህ ቤተሰብ ወስዶት ነው ምናምን ብለው ለፖሊስ አሳምነው ከዚህ ጉዳይ ለመውጣት ነው ትልቁ ታርጌታቸው። ከዛ በኋላ ደግሞ ልጁን ወስደው ሩታ ጋር ያስቀምጡና ሩታ ራሷ ናት ልጁን ደብቃ ልጁ ጠፍቷል ብላ እያስወራች ያለችው። ይሄ ደግሞ ሆን ብላ የአብርሃምንና የሄርሜላን ግንኙነት ለመበጥበጥ በአብርሃምና በሄርሜላ መካከል ክፍተት ለመፍጠር ነው የሚሉ ሀሳቦችን ለመንዛት ነው። በነገራችን ላይ መጀመሪያውንም ቢሆን ማለት ነው ልዑሌን ለመውሰድ ያሰቡት
እንደ ማስፈራሪያ መጠቀም ስለሚፈልጉ ነው። ሩታ በአብርሃምና በሄርሜላ ህይወት ከዚህ በኋላ እንድትገባ ቡዜም ሆነ በአብርሃም ዙሪያ ላይ ያሉ ሰዎች አይፈልጉም። በነገራችን ላይ እውነታውን ስነግራችሁ ማለት ነው። እንግዲህ እግዚአብሔር ይላችሁ እኔ ምን ብታደርግላችሁ፣ ምን ብትሰጣችሁ፣ ምን አይነት ፋይል ብትይዝላችሁ ለሄርሜላ እንደዚህ ተቆርቋሪ ሆናችሁ በልጅ ልጃችሁ በወንድማችሁ ልጅ ህይወት እንደዚህ ቁማር እንደምትጫወቱ ሊገባኝ አልቻለም። የዚህ ልጅ ስለንቦና ምን ያክል ሊጎዳ እንደሚችል ሳታስቡ ትቀራላችሁ ብዬ አላስብም። ምክንያቱም እናንተው ራሳችሁ የልጆች እናት ናችሁ። ዴቭን ብትሆን የልጆች አባት ነህ። ከዴቭ ጋር ተያይዞ ሰፊ ሀሳቦችን ማንሳት እፈልጋለሁ። ጋይስ በነገራችን ላይ ትላንትና የመጣበት አመጣጥ ኖርማል አይደለም። እኔ ሩታ ለምን በዚህ ልክ ሰዎችን እንደምታምን አላቅም። በእሷ ዙሪያ ያሉ ሰዎች በሙሉ ለአብርሃም የሚወግኑ ሰዎች ናቸው። ጭራሽ አብሮ መጥቶ ልጅ ስጭኝ ያለ ሰው ልጁን ሀምጪ ላሳድግ ወይም አያቶቻችን ያሳድጉ ያለ ሰውዬ በምን ሂሳብ ነው ላንቺ ወግኖ መጥቶ አጠገብሽ ሊቆም የሚችለው? እውነቱን ስንነጋገር ማለት ነው። በምን ሂሳብ ነው ሊቆም የሚችለው? የማይመስል ነገር ነው። በቃ ሁሌ ሰውን ታምኛለሽ፣ ሁሌ ሰው የሚለው ነገር ሁሉ ትክክል መስሎ ይታይሻል። መልሰሽ ራስሽን ትጎጃለሽ። በነገራችን ላይ መረጃ ሊያጠና እንዴት አድርገው ልጁ አንቺ ጋር ተገኘ ለማስባል ላቀዱት እቅድ መረጃ ሊያጠናና እያንዳንዷን ነገር ሊያስተካከል እንደመጣ ማሰብ መቻል አለብሽ። በቃ እጅና ጓንት የሆኑ ሰዎች እኮ ናቸው ዴቭና ቡዜ ማለት። እጅና ጓንት እያንዳንዷን ነገር አብረው ነው የሚቀምሩት፣ አብረው ነው የሚያደርጉት። ስለዚህ ዴቭን ከነዚህ ሰዎች ነጥዬ አየዋለሁኝ። እሱ ደህና ሰው ነው። እሱ ለእኔ እስከ ዛሬ ድረስ አንድም ነገር ለአንቺ አስቦ ተናግሮ አያውቅም። ሶ ቡዜ በጨካኝነት ትመጣለች። ይሄኛው ደግሞ እያለሳለሰ መጥቶ የአንቺን ህይወት ምስቅልቅል ማውጣት ነው ትልቁ ታርጌታቸው ማለት ነው። አሁንም ቢሆን አንቺ ልጁ ሳይጠፋብሽ ጠፋብኝ ብለሽ ሆን ብለሽ የአብርሃምንና የሄርሜላን ግንኙነት ለመለያየት አስበሽ ይህንን ነገር እንዳደረግሽ አድርገው ካላሳዩ ምን አለ ትላላችሁ ጋይስ? የምሬን ነው ምላችሁ። አሁንም ጣቢያ ላይ ሄደው የሰጡት ቃል እኛ ከልጁ መጥፋት ጋር እጃችንም የለም ከዚህ ቀደምም ተመሳሳይ አይነት ነገሮችን እያደረገች እየመጣች እንደዚህ ታደርጋለች ምናምን ብለው ፖሊስን ለማሳመን ጥረት እንደሚያደርጉና ይህንኑ ቃል እንደሚሰጡ ግልጽ ነው። ከዛ ባሻገር ጉዳዩ የቤተሰብ ጉዳይ ነው። እንደ ቤተሰብ አንድ ላይ የጠፋውንም ልጅ ፈልገን እናገኛለን ምናምን በሚል ነገር አሳምነው ወይም ደግሞ እቅዳቸው ከሰመረላቸውና ከተሳካላቸው ወይ ቤት ወስደው ሩታ ጋር ያስቀምጣሉ። እሷ ትኩረቷ ሙሉ በሙሉ በጣቢያው ጉዳይ ላይ እንደሚሳብ ስለሚያውቁ ወይ ቤት ወስደው ያስቀምጣሉ። ያ ካልሆነላቸው ደግሞ ለሩታ ቅርበት ያለው ሰው ጋር ያስቀምጡና እንደዚህ ነው ምናምን ራሷ ናት እዚህ ቦታ ደብቃ ብለው የአንቺን ስም ከማጥፋት ወደኋላ የሚሉ ሰዎች እንዳልሆኑ ምንም ግልጽ የሆነ ነገር ነው። ምክንያቱም ኮንፊደንሳቸው በደንብ ይናገር ነበረ። የሆነ እቅድ ከዚህ ነገር ጀርባ እንዳለ በደንብ ያስታውቅ ነበር ጋይስ፣ እውነቱን ለመናገር ስንሞክር ማለት ነው። በቃ ያለ ምክንያት እነዚህ ሰዎች ኮንፊደንስ ሊኖራቸው አይሰማም። በመጀመሪያ ደረጃ የፈለገ እናንተ ያላችሁ አመለካከት የወረደ ቢሆንም በልጃችሁ በልጅ ህይወት አንተም ቁማር የምትጫወት አንቺም በወንድምሽ ልጅ ህይወት ቁማር የምትጫወች ሴት ብትሆኝም ልዑሌ ጠፍቶ ዝም ትላላችሁ የሚል እሳቤ የለኝም እናንተ ጋር እስከሌለ ድረስ ማለት ነው። ሶ እናንተ ጋር ስላለ ትልቁ ታርጌታችሁ ሩታን ማስፈራራትና ድጋሚ በአብርሃምና በሄርሜላ ህይወት እንዳትገባ ማድረግ፣ ከዛም አልፎ ደግሞ ማለት ነው ትልቁ ታርጌታችሁ የሩታን ስም ማጠልሸት ነው። ከዚህ በፊት በተደጋጋሚ ሞክራችኋል። ለልጅሽ ስነ ምግባር የሌለሽ ሴት ነሽ እያላችሁ በአደባባይ እቺን ምስኪን ልጅ ማለት ነው ከእርግዝናዋ ጀምሮ ስታለቅስ የከረመችን ልጅ ስሟን ለማጥፋት ብዙ ነገር ስታደርጉ ነበርና አሁን ላይ ይሳካልናል ብላችሁ አስባችሁት የቀመራችሁት ቀመር ይሄ ነው። ሜቢ ምን ልታደርጉ እንደምትችሉ ይሄን ትልቁ ድራማችሁን እኔ ራሱ ለማየት ጓጉቻለሁኝ። ብቻ እስካሁኗ ሰዓት ድረስ ከፖሊስ ጣቢያ እንዳልወጡና ምናልባትም ፖሊስ አጠራጣሪ ነገሮችን ከተመለከተና በሩታ በኩል የቀረበው ክስ ከነዚህ ሰዎች ጋር ይገናኛል ብሎ የሚያምንበትን ነገር ካገኘ ጭራሽ ላይወጡ የሚችሉበትም አጋጣሚ ይፈጠራል ብዬ አስባለሁኝ። የሚለቀቁ ቪዲዮዎችን አይተን እንደተለመደው ሀሳባችንን ለመስጠት እንሞክራለን። እወዳችኋለሁኝ። ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ይመቻችሁ።